እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የበርካታ ሰዎች ጥያቄ የሆነውን አጃ ወይም ደግሞ ኦትስን ብንመገብ ክብደትን ይጨምራል ወይ? ለክብደት መጨመር አጃን ወይም ደግሞ ኦትስን እንዴት መመገብ አለባችሁ የሚለውን በዚህ ቪዲዮ ላይ እነግራችኋለሁ። ለክብደት መጨመር ደግሞ አጃን ሲመገቡ በጣም በጥንቃቄ መሆን መቻል ያለበት ምን አይነት ሰዎች ናቸው የሚለውን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አጃ ወይም ደግሞ ኩከር እናም ሌሎች የአጃ ብራንዶችን ጨምሮ በትክክለኛው መንገድ ጥቅም ላይ ከዋሉ ጤናማ ክብደትን ለመጨመር ይረዳሉ። አጃ ለክብደት መጨመር የሚረዳባቸው ዝርዝር ምክንያቶችን ለዚህ ዓላማ ወይም ደግሞ ግብ ደግሞ እንዴት ማዘጋጀት እንደሚቻልና ማን መጠንቀቅ እንዳለበት በዝርዝር አብራራለሁ። አጃ ክብደትን ለመጨመር ሊረዳ ይችላል የሚለው ጥያቄ በትክክል ሲበላ አዎ አጃ ክብደትን ይጨምራል። አጃ በተፈጥሮ ገንቢ፣ ካሎሪ የበዛበት ከሌሎች ምግቦች ጋር ሲዋሃድ ማለት ነው። እናም ለመዋሃድም ቀላል ነው። ይህም ለጤናማ ክብደት መጨመር በጣም ጥሩ መሰረት ያደርገዋል። አጃ ክብደትን ለመጨመር የሚረዳባቸው በርካታ ምክንያቶች አሉ። እነዚህም አንደኛ በካርቦሃይድሬትስ የበለጸገ ነው። ኦትስ በካርቦሃይድሬትስ የበለጸገ ሲሆን ይህም የማያቋርጥ ኃይልን ይሰጣል። እናም ግላይኮጅንን በጡንቻዎች ውስጥ ያለ የኃይል ክምችትን ለመገንባት ይረዳል። ብዙ ካርቦሃይድሬትስ ብዙ ካሎሪ ይሰጣል። ይህ ደግሞ ክብደትን ለመጨመር አስፈላጊ ነው። ለምሳሌ አንድ ኩባያ የበሰለ ኦትስ ወደ 150 ካሎሪ አለው። ነገር ግን ወተት፣ ለውዝ፣ ማርና ፍራፍሬዎችን በመጨመር ይህንን ከ400 እስከ 600 ካሎሪ ከፍ ማድረግ ትችላላችሁ። ሁለተኛ ኦትስ የእጽዋት ፕሮቲን ምንጭ ነው። ኦትስ በአንድ የበሰለ ኩባያ ውስጥ ከ5 እስከ 6 ግራም ፕሮቲንን ይይዛል። ፕሮቲን በተለይም ከክብደት ስልጠና ጋር ሲጣመር ጡንቻን ለመጨመር ይረዳል። ለጥሩ ክብደት መጨመር ፕሮቲንን ለመጨመር የፕሮቲን ዱቄት፣ የለውዝ ቅቤ ወይም ደግሞ ወተትን ጨምሩበት። ሶስተኛ ደግሞ ካሎሪ ለበዛባቸው ተጨማሪዎች ምርጥ ተዋሃጅ ነው። ኦትስ ከተለያዩ ምግቦች ጋር በደንብ ይዋሃዳል። ወተት ወይም ደግሞ ክሬም ብዙ ካሎሪ እናም ስብ፣ ለውዝ እናም የለውዝ ቅቤ፣ የአልመንድ ወይም ደግሞ የኦቾሎኒ ቅቤ፣ ሙዝ፣ ቴምር ከዘቢብ ጋር ተፈጥሯዊ ስኳርና ፋይበርን ይሰጣል። ከሲርስ ወይም ደግሞ ከዘሮች ጋር ለምሳሌ ከቺያ ሲርስ፣ ከተልባ እናም ከሱፍ ጋርም በደንብ አብሮ ይሄዳል ማለት ነው። ተዋሃጅ ነው። ይህ ኦትስን ጤናማ ሆኖም ከፍተኛ ካሎሪ ያለው ሁለገብ ምግብ ያደርገዋል። አራተኛ ዝቅተኛ የሆነ ግላይሲሚክ ኢንዴክስ አለው። ኦትስ ቀስ ብሎ ይዋሃዳል። ይህም የደም ስኳርን ሳይጨምር ለረጅም ጊዜ ጥጋብ እንዲሰማችሁ ያደርጋል። የተሻለ የሆርሞን ሚዛን፣ ከኢንሱሊን የሚመጣ የስብ ክምችትን ለመቀነስ እናም ለጡንቻ ግንባታ የበለጠ ዘላቂ ኃይልንም ይሰጠናል። አምስተኛ ለመዋሃድም ቀላል ነው። የምግብ ፍላጎት ዝቅተኛ ለሆነባቸው ወይም ደግሞ ደካማ የምግብ መፈጨት ላላቸው ነገር ግን ብዙ መብላት ለሚያስፈልጋቸው ሰዎች ተስማሚ ነው። በጨጓራ ላይ ለስላሳ እናም ገር ነው፣ በተለይም ከወተት ወይም ደግሞ ከውሃ ጋር ሲበስል። ስድስተኛ ደግሞ ተመጣጣኝ ዋጋ ያለው እናም ለማዘጋጀትም ቀላል ነው። ኦትስ ከ2 እስከ 5 ደቂቃዎች ባለው ጊዜ ውስጥ ሊበስል ይችላል። ተደጋጋሚ ምግብ ወይም ደግሞ የምግብ ዝግጅት ዋና አካል ለማድረግም በጣም ተስማሚ ነው። በየ2 እና 3 ሰዓቱ መመገብ ለሚጠይቁ የክብደት መጨመር አመጋገቦች በጣም ወሳኝ አማራጭ ነው። ለመስራትም ቀላል ስለሆነ ማለት ነው። ታዲያ ክብደትን ለመጨመር ኦትስን እንዴት መጠቀም እንደሚቻል ደግሞ እነግራችኋለሁኝ። ለጡንቻ ግንባታ ወይም ደግሞ ክብደትን ለመጨመር ኦትስን ለመጠቀም በበርካታ መንገዶች መጠቀም ትችላላችሁ። ክብደት ለመጨመር የኦትስ አዘገጃጀትን ስነግራችሁ ግማሽ ኩባያ ኦትስ ያስፈልጋችኋል። ይህ ወደ 150 ካሎሪን ይይዛል። አንድ ኩባያ ሙሉ ወተት ወደ 150 ካሎሪን ይይዛል። አንድ የሾርባ ማንኪያ የኦቾሎኒ ቅቤ ወደ 100 ካሎሪ ይሰጠናል። አንድ ሙዝ ወደ 100 ካሎሪ ያለው
1 የሾርባ ማንኪያ ማር ወደ 60 ካሎሪን ይይዛል። ለውዝናም አንዳንድ ሲድስ ወይም ደግሞ ጥራጥሬዎች ከ100 እስከ 200 ካሎሪን ይይዛሉ ማለት ነው። ጠቅላላ በአንድ ቀላልናም ጤናማ ሳህን ውስጥ ከ500 እስከ 700 ካሎሪን ታገኛላችሁ ማለት ነው። ታዲያ እነዚህን ግብዓቶች አንድ ላይ አርጋችሁ መመገብ ነው። ይህንን በቀን 2 ጊዜ ከተመጣጠነ ምግብ ጋር ተመገቡት። ክብደት ለመጨመር ይረዳችኋል። ታዲያ ኦትስን ለክብደት መጨመር ስትመገቡ ጥንቃቄ ማድረግ ያለባቸው አንዳንድ ሰዎች አሉ። እነዚህም አንደኛ የስኳር ህመምተኞች ናቸው። ብዙ ስኳር እናም ማርን ከመጨመር መቆጠብ አለባቸው። በፍጥነት እንዳይዋሃድ ቀስ እንዲል ለማድረግ ስቲል ከት ኦትስን ምረጡ። እናም ለውዝና ፕሮቲንን ጨምሩ። ሁለተኛ ደግሞ ለግሉተን ሴንሲቲቭ የሆኑ ሰዎች ናቸው። የምግብ መፈጨት ችግርን ለማስወገድ ከግሉተን ነፃ የሆነ ኦትስን ምረጡ። ሶስተኛ ደግሞ የምግብ መፈጨት ችግር ያለባቸው ሰዎች ናቸው። በትንሽ መጠን ጀምሮ የምግብ መፈጨት ችግር ካለባችሁ፣ በተለይም በፊት የምትመገቡት ምግብ የፋይበር መጠኑ በጣም ዝቅተኛ ከሆነ ማለት ነው። ታዲያ ክብደት ለመጨመር ኦትስን ለመብላት ምርጡ ሰዓት ምን ሰዓት ነው የሚለው ልንገራችሁ። ቁርስ ላይ መመገብ ትችላላችሁ። ሰውነታችሁ ለማጎልበት ቀኑን በከፍተኛ ካሎሪ ኦትስ መጀመር ትችላላችሁ። ከስፖርታዊ እንቅስቃሴ በኋላ መመገብ ትችላላችሁ። ለጡንቻ ማገገብ እናም እድገት አጃን እናም ፕሮቲንን አዋህዳችሁ ተጠቀሙ። የምሽት መክሰስ አድርጋችሁ መጠቀም ትችላላችሁ። ወተትና ሙዝ ያለው ሞቅ ያለ ኦትስን ተመገቡ። ሌሊቱን ሙሉ ጡንቻን ለመጠገን ይረዳችኋል ማለት ነው። ታዲያ ሙሉ ወተትን ወይም ደግሞ ሙሉ ቅባት እርጎን ተጠቀሙ። ብዙ ካሎሪን ስለሚሰጣችሁ። የለውዝ ቅቤዎች ለውዝን ሲድስንም ጨምሩ። እንደ ተልባ ወይም ደግሞ ቺያ ሲድስን ጤናማ ቅባቶችንና ፕሮቲንን ይሰጣችኋል። የደረቁ ፍራፍሬዎችንም አካቱ። ተፈጥሯዊ ስኳር ያላቸው እናም ፋይበርን ይሰጣችኋል። የደረቁ ፍራፍሬዎችን አሁን ለምሳሌ እንደ ቴምርና ዘቢብን መጠቀም ትችላላችሁ። ኦትስን ደግሞ ከውሃ ጋር ብቻ አትጠቀሙ። በጣም ዝቅተኛ ካሎሪ ብቻ ስለሚሰጥ ማለት ነው። ሙሉ ወተትን ወይም ደግሞ ሙሉ ቅባት ያለው እርጎን ብትጠቀሙ መልካም ነው። ከአካል ብቃት እንቅስቃሴ ጋር ደግሞ አዋህዱት። ስብ ሳይሆን ጡንቻ እንዲጨምር ያደርጋል ማለት ነው። ስለዚህ ኦትስን በምትጠቀሙበት ጊዜ በዚህ መልኩ ከተጠቀማችሁ ክብደትን ለመጨመር ይረዳችኋል። በአጠቃላይ ኦትስ ክብደትን ለመጨመር በእርግጠኝነት ሊረዳ ይችላል። በተለይም ከከፍተኛ ካሎሪ በንጥረ ምግብ የበለጸጉ ምግቦች እንደ ወተት፣ ለውዝ ከፍራፍሬዎችናም ከጤናማ ቅባቶች ጋር ሲዋሃድ፣ በተጨማሪም በተመጣጣኝ ዋጋ ሁለገብናም ለመዋሃድም በጣም ቀላል ነው። ታዲያ ለቁርስ ወይም ደግሞ ለመክሰስ ለክብደት መጨመር ተስማሚ የሆኑ 5 ጤናማ ከፍተኛ ካሎሪን የሚሰጡ የኦትስ ጤናማ አዘገጃጀቶችን እነግራችኋለሁኝ። እነዚህ አዘገጃጀቶች ጎጂ ምግቦችን ሳትጠቀሙ ቀላል በንጥረ ምግቦች የበለጸጉ እናም ጡንቻን ለመገንባትናም የማያቋርጥ ኃይልን ለመደገፍ የሚረዱ ናቸው። እነዚህን አዘገጃጀቶችን ልንገራችሁ። አንደኛ ሙዝናም የኦቾሎኒ ቅቤ ያለው ኦትሜልን ማዘጋጀት ነው። አዘገጃጀቱም ከ600 እስከ 700 ካሎሪን ይሰጣችኋል ማለት ነው። የሚያስፈልጋችሁ ግብአቶች ግማሽ ኩባያ የተፈጨ አጃ፣ 1 ኩባያ ሙሉ ወተት ወይም ደግሞ በእጽዋት ላይ የተመሰረተ ወተት፣ 1 የበሰለ ሙዝ የተቆራረጠ፣ 1 የሾርባ ማንኪያ የኦቾሎኒ ቅቤ፣ 1 የሾርባ ማንኪያ ማር፣ 1 የሾርባ ማንኪያ ቺያ ሲድስ እናም ከ6 እስከ 8 ፍሬ አልመንድ ወይም ደግሞ ዋልነት ያስፈልጋችኋል የተፈጨ። ይህንን ግብአት አንድ ላይ አዘጋጅታችሁ መመገብ ነው። በጤናማ ስብ በካርቦሃይድሬትስ እና በፖታሲየም የበለጸገ ነው። ለቁርስ ወይም ደግሞ ከስፖርታዊ እንቅስቃሴ በኋላ በጣም ምርጥ ነው። ሁለተኛ ደግሞ ቸኮሌትና ፕሮቲንን የሚያካትት ኦትሜልን ማዘጋጀት ነው። ከ700 በላይ ካሎሪን ይሰጣችኋል። የሚያስፈልጋችሁ ግብአቶች ግማሽ ኩባያ ኦትስ ያስፈልጋችኋል። 1 ስኩፕ ቸኮሌት ዌይ ወይም ደግሞ የእጽዋት ፕሮቲን ያስፈልጋችኋል። 1 የሾርባ ማንኪያ የኮኮዋ ዱቄት፣ 1 የሾርባ ማንኪያ የተፈጨ ተልባ፣ 1 የሾርባ ማንኪያ የአልመንድ ቅቤ፣ 1 የሻይ ማንኪያ ማርና 1 ኩባያ የአልመንድ ወይም ደግሞ የአጃ ወተት ያስፈልጋችኋል። በዚህ ግብአት የምታዘጋጁት ኦትሜል በፕሮቲን የበለጸገ እናም ጡንቻን ለማገገም ይረዳል። ለመክሰስ ወይም ደግሞ ቁርስ ላይ በጣም ምርጥ አመጋገብ ነው። ሶስተኛ ደግሞ
ትሮፒካል በሌሊት የሚዘጋጅ ኦትሜል ነው። ከ500 እስከ 600 ካሎሪን ይሰጣችኋል። የሚያስፈልጋችሁ ግብአቶች ግማሽ ኩባያ ኦትስ፣ 3/4 ኩባያ ወይም ደግሞ ከግማሽ ኩባያ በላይ ትንሽ ከፍ ያለ የኮኮናት ወተት ወይም ደግሞ ሙሉ ወተት፣ ግማሽ ኩባያ የተከተፈ ማንጎ ወይም ደግሞ አናናስ፣ 1 የሾርባ ማንኪያ የተፈጨ ኮኮናት፣ 1 የሾርባ ማንኪያ ቺያ ሲድስ፣ 1 የሾርባ ማንኪያ የካሸው ቅቤ ማለትም የለውዝ አይነት ነው። እናም ትንሽ ቀረፋ ያስፈልጋቸዋል። አዘገጃጀቱም ሁሉንም በማዋሃድ ለአንድ ሌሊት በማቀዝቀዣ ውስጥ ወይም ደግሞ በፍሪጅ ውስጥ አስቀምጦት ጠዋት ላይ ከዛም መመገብ ነው። ለሞቃታማ የአየር ሁኔታ በጣም ጥሩ ነው። በካሎሪ እናም በሞቃታማ ጣዕምም የበለጸገ ነው። አራተኛ ደግሞ አፕል ፓይ ኦትሜል የምንለው ነው። ይህ ደግሞ ከ550 እስከ 650 ካሎሪን ይሰጣችኋል። የሚያስፈልጋችሁ ግብአቶችም ግማሽ ኩባያ ኦትስ፣ 1 ኩባያ ሞቅ ያለ ሙሉ ወተት፣ ግማሽ የተከተፈ ፖም፣ 1 የሾርባ ማንኪያ ዘቢብ፣ 1 የሾርባ ማንኪያ ዋልነት፣ 1 የሻይ ማንኪያ ቀረፋ፣ 1 የሻይ ማንኪያ ቅቤ አማራጭ ነው፣ 1 የሻይ ማንኪያ ማር ያስፈልጋቸዋል። ይህ የምግብ አዘገጃጀት የሚያጽናና የሚያሞቅ በፋይበርናም በጤናማ ቅባቶች የበለጸገ ነው። ለጤናማ የምግብ መፈጨትናም ለክብደትን ለመጨመርም በጣም ጥሩ ነው። አምስተኛ ደግሞ የለውዝ አጃ ነው። ኃይል የሚሰጥ ያለማብሰል የሚዘጋጅ ጥሩ የመክሰስ ምግብ ነው። የሚያስፈልጋችሁ ግብአቶች ደግሞ 1 ኩባያ የተፈጨ ኦትስ፣ ግማሽ ኩባያ የኦቾሎኒ ቅቤ ወይም ደግሞ የአልመንድ ቅቤ፣ 1/4 ኩባያ ማር ወይም ደግሞ ቴምርን መጠቀም ትችላላችሁ፣ 1/4 ኩባያ የተፈጨ አልመንድ፣ 1 የሾርባ ማንኪያ ቺያ ሲድስ እና 1 የሾርባ ማንኪያ ጥቁር ቸኮሌት ቺፕስ ያስፈልጋችኋል ማለት ነው። ይህ አማራጭ ነው፣ ባትጠቀሙም ችግር የለውም። አዘገጃጀቱም ሁሉንም ግብአቶች በአንድ ሳህን ውስጥ ማዋሃድ ነው። ከዛም ክብ ክብ አድርግታችሁ ማድቦልቦል፣ ከዛ ለ30 ደቂቃዎች በማቀዝቀዣ ውስጥ አስቀምጡ። ከዛም መመገብ ትችላላችሁ። ይህ ምግብ ምርጥ ከፍተኛ ካሎሪን የሚሰጥ ምግብ ነው። ማብሰል አያስፈልግም። በማቀዝቀዣ ውስጥ ታዲያ ከ3 እስከ 4 ቀናትም ሊቆይ ይችላል ማለት ነው። ታዲያ በማንኛውም የኦትሜል አዘገጃጀት ውስጥ ካሎሪን ለመጨመር ከፈለጋችሁ፣ ምክንያቱም ካሎሪን ከፍ ስታደርጉ ነው ክብደትን የምትጨምሩት ማለት ነው። የለውዝ ቅቤዎችን፣ የኦቾሎኒና የአልመንድ ቅቤዎችን፣ ጤናማ ቅባቶችንና ፕሮቲንን በአንድ የሾርባ ማንኪያ ከ100 እስከ 150 ካሎሪን ይሰጣሉ። እነዚህን አንድ ላይ መጠቀም፣ ሙሉ ወተትን መጠቀም ከውሃ ወይም ደግሞ ከስኪም ወተት የበለጠ ካሎሪ አለው። የደረቁ ፍራፍሬዎችን እንደ ዘቢብ፣ ቴምር መጠቀም በስኳርና በፋይበር የበለጸጉ ናቸው። እናም ዘሮችን ወይም ደግሞ ሲድሶችን መጠቀም እንደ ቺያ ሲድስ፣ ተልባ እና ሱፍን አንድ ላይ መጠቀም ኦሜጋ 3ን፣ ካሎሪን እና ማዕድናቶችን ይሰጣሉ። በተጨማሪም የተመረጠ ቅቤን መጠቀም ትችላላችሁ። ጣዕምናም ካሎሪን ይጨምራል። እንዲሁም የፕሮቲን ዱቄትንም አንድ ላይ መጠቀም ትችላላችሁ። ጡንቻን ለመጨመር ይረዳችኋል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ኦትስን እንዴት ክብደት ለመጨመር መመገብ እንደምትችሉ በዚህ ቪዲዮ ላይ በሚገባ ነግሬያችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም ደግሞ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።